አረ ቀለዱባቸው ሚለው ራሱ አይገልጸውም። አስተግፍሩላህ አልዓዚም አስተግፍሩላህ። ይሄ እኮ ኃጢአት እኮ ነው። የምሬ ነው የምላው። እንዴ ይሄ ኃጢአት ነው። ማን አንተ ኳስ እየተቀባበሉ ህዝብ ይጮህባቸዋል። የፈረንሳይ ማን ይወላችሁ እዚህ ቶርናመንት ላይ በጣም መፍራት ያለባችሁ ማለት ነው ቡድን ስፔን ነው። ስፔን አሁን ይገባኝ ማለት አንተ ቡድን ናቸው። በቃ ቡድን ማለት ምን ማለት እንደሆነ ኤግዛምፕል ሰጥ ብትባል በቃ ከስፔን ውጪ ማንንም መጠራ አይችልም። በቃ ይሄ ቲም በጣም ኳሊቲ ያለው ቲም ነው፣ ግን በቃ ቡድን አይደለም። ኢንዲቪጁዋል ላይ የተመሰረቱ በጣም ጥራት ያላቸው ተጫዋቾች አሉ እንጂ እንደ ቡድን ጽድት አድርገው መሀል ሜዳው ጽድት ብሎ የተሰራ ቡድን አይደለም ማለት እንዴ። በኢንዲቪጁዋል ስኪሏ ነው እስካሁን ጨዋታዎችን ገላ ስትወጣ የነበረው ማለት ስፔን ምንም በቃ አጨበጨብ ምንም ማድረግ አልችልም ማለት ቲም ማለት ይሄ ነው። በቃ ጥንቅቅ ተደርጎ የተሰራ ቡድን ነው። ዴላ ፎንት ይዞ የመጣው ይኸው አሳየን ዛሬ። በቃ ከዚህ በላይ ምስክር የለም። አሁን ፈረንሳይ ተከብዳል ነበር ለእንትና እንትን ምናምን ማለት አትበሉ። በጣም ከባዱ ቲም በቃ እንደ ቡድን የተሰራው ስፔን ቡድን ነው። ዛሬ አስመስክሮ ወጥቷል። በቃ እንደውም የዋንጫውን አንድ ጆሮ ይዞታል ማለት ይመቻችሁ። ስፔን ፈረንሳይን ማን ነው የጤና ቡድን አስመስላት አሸንፋ ፋይናሊስት ሆናለች ማለት ነው። ሲጀመር እኔ ለሚን የማል ካወራ እኮ ማለት ምንም አይነት እኮ ቀመር ስትቀምር ማለት ለሚን የማል ካወራ ያሸንፋል ብለህ ነው መሄድ ያለብህ ማለት። ምክንያቱም እሷ ምንም ባያረግ ራሱ በቃ ካወራ ያቃል ቡድኑን ያቃል። አባቴ ሮቦት የሆነ ቡድን ሸት ዳውን ኮምፕሊትሊ ሸት ዳውን 90 ደቂቃ አይደለም 90 ሰዓት ቢጮት የሚያገቡ አይመስሉም ነው የምልህ። ገባህ አይደለ? እንደውም ሜሪኖ ራሱ ላሻላችሁ ገባህ? እሱ ራሱ ገብቶ ሶስተኛውን ይቀረቀርላችሁ ነበር ከፈለገ ማለት። በጣም ያሳዛኝ ተሸናፊ ነው የምልህ። ምን አይነት ቡድን ስፔን ቡድን ናት። በቃ አንድ ጎል ላይ ገባባት ሙሉ ቶርናመንቱን ማለት ነው። እና ምርጥ ዲፌንስ ስላላት አይደል ኳሱን ይዘው ነው ዲፌንድ የሚያደርጉት ማለት ነው። ኳሱን ይዘው አንተ ኳስ ወዲያውኑ ትሰጣቸዋለህ፣ እነሱ ኳስ ከሺህ ዓመት በኋላ ነው የሚሰጡ ማለት ነው። ገባህ? ኳስ ካላገኘ ምን ሁሉ ታገባው ነው ምባፔ። ገባህ? ከዚህ ጨዋታ የተማርነው ዲክታተርሺፕ አያዋጣም። አሁን ማድሪድንም ዲክታተርሺፕ ደርሶ መልስ ኤፍሲ ትደርስና ወፍ ገባህ? ወይኔ አባት ያስበላል። አንተ አድክም ሰውዬ። በቃ ይኸውልህ ስፔንና አርጀንቲና ካለፉ ማለት ነው ገባህ? ትናንት ዙፋኑን መቀባበል ምናምን ብሎ ይላጡብሃል። ማንም ቢበላ ማንም ይላጡብሃል። ስለዛ ዛሬ ፈረንሳይ በመውደቋ ቅስም ከተሰበረ ከኔ ጋር አብረን እንግሊዝ እንደግፋለን ነው ማለት ገባህ? አርሰናል ብሔራዊ ቡድን ብቻ ነው ሊያተርፍ የሚችለው። ደነቆርክ ካሁን በኋላ ምን አይነት መርዛማ ሰው ነኝ ግን አንተ። እድሌን በቤቲንግ ጨርሼ በልጅነቴ ሸዋማ ሰውኝ ልቅር። የኢትዮጵያ አሁን ለምን ዳውንኩ ብለህ ትደነቃለህ? በውስጤን እያለሁ እናቴን መታ አንቃ ግደለኝ፣ እናቴን ገደለኝ፣ ራስን ከድህነት ነፃ አውጣ። ሳምንት በደግፈው ሳምንት አንተ እንዴ! እኔ የምፈልገው በፍጹም አይሳካም። ኧረ እኔ በቃኝ፣ እናቴ በቃኝ። ስፔን እየመራች 2 ጎል አስቆጥራ የምታጠቃው ስፔን። ኳስ ማንጋና ያለው ስፔን። እየተመሩ የሚመስሉት እኮ ስፔኖች ናቸው። በዚህ ልክ ትንሽ ቡድን አድርገው ነው ፈረንሳይን ማሸነፍ የቻሉት ስፔኖች። በመጀመሪያ የስፔን ደጋፊዎች ካላችሁ እንኳን ደስ ያላችሁ። ስለሚገባቸው ነው ያሸነፉት። እኔ ስፔን በጣም ነው የሚገርመኝ። በታሪክ እኮ የሚገርማቸው ነገር ለብቻው በቡድን ነው እንጂ ለብቻው ስታር ምናምን ተብሎ ስማቸው የሚገን ተጫዋች ተጣላች ይኖራል፣ ግን እንደ ቡድን ነው ጥሩ የሚሆኑት። ዛሬ 16 ዓመት ዋንጫ ሲበሉም 2008 አውሮፓ ዋንጫው ምናምን ይሆን በቃ ስታር የሚባል ነገር ይኖራል፣ ግን እንደ ቡድን ነው ዛሬ ያሸነፈው። ያሰልጣኙ እጅ ስራ ነው። እንዴት ነው ከጨዋታ ውጭ አደረጓቸው? ኪሊያን ኦሊሴ ማዱኬ እኮ ነው የሆኑት እኮ ዛሬ። ኡስማን ዴምቤሌ የሉም እኮ። ስለሚገባቸው አሸነፉ። ራሳቸውን በጣም ሰቅለው ነበር ዛሬ። ማን ገመታ? ለነገሩ እኔ ስፔን የሆነ አመጣጣው ጥሩ አልነበረም ምናምን ይሁን በማጥቃቱ ምናምን፣ ግን ዛሬ አይታችሁት እንደሆነ ያገኙትን አጋጣሚ አስቆጠሩ። ግን ደግሞ በዲሲፕሊን ነው ሲጫወቱ የነበሩት። ያሰልጣኙ የእጅ ስራ እንደሆነ ያስታውቅ ነበር። እኔ በጣም አናዶኛል። ግን ያው እኛ ነገ ካለፍን እንግዲህ ለዋንጫው እነሱ ይቀሉና ብዬ አስባለሁ ከፈረንሳይ። ለማንኛውም የስፔን ደጋፊዎች ካላችሁ በድጋሚ እንኳን ደስ ያላችሁ። እስቲ በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ
ቫሞስ ኤስፓኛ ቫሞስ ላሚን ያማል ቫሞስ ባርሳ በስም ያማል ለምባፔ አባቱ ነው ስልህ አትሰማኝም። አሁን ፊፋ እንዴት አድርጎ ፍራንስን እንዴት እንደጣላት በኋላ በቀጣይ ቪዲዮ በደንብ አስረዳችኋለሁ፣ የተሸረበው ሴራ ማለት ነው። ነገር ግን ስፔኖች እኔ እግዚአብሔር ነው ብላችሁ በቃ እግር ኳስ ምን እንደሆነ ለዓለም እያስተማሩ ነው። ጋላክቲኮ በሰበሰብ በትክክል ባርሳን ያየ ነው። በቃ ጋላክቲኮ መሰብሰብ ሳይሆን ማለት ነው እግር ኳስ እንደዛ እንዳልሆነ ወይኔ በስመ አብ። ከዚህ በኋላ ማንም ይብላው። እንደ ቀልድ አርጀንቲና ከፍራንስ የደረጃ ጨዋታ ላይ ነው ሪማች ምናምን ብለን ነበር። የደረጃ ጨዋታ ላይ ሊገናኙ ይችላሉ፣ ግን ደግሞ እንደዛ ብላችሁ እንዳደመደሙ። ምክንያቱም አርጀንቲና ከኢንግላንድ ጋር ለእግር ኳስ አይደለም የገቡት፣ በትክክል ለጦርነት ነው የሚገቡት። በትክክል ለጦርነት ገብቷቸዋል። እንግሊዞች የፎክላንድ ደሴት ጦርነት ላይ የጨፈጨፏቸውን አርጀንቲናዎች አቅም ስለሌላቸው ሁሌ የሚበቀሉት በእግር ኳስ ነው። ዲያጎ ማራዶና በእጁ አግብቶ የተበቀላቸው ደምን ባያስለቀሳቸው በእግር ኳስ ነው። ጥይት ተኩሰው አይደለም። ዛሬም ገብቷል። ጥይት የተተኮሰባቸውን በእግር ኳስ ሊበቀሉ ነው ነገ የሚገቡትና እንደ ቀላል ጨዋታ እንዳታስቡት ማለት ነው። ስፔን ከአርጀንቲና ፋይናል ከሆነ እኔ ምንም በቃ እኔ በህይወቴ ሁሉ ነገር አየሁ። እኔ በሞትም አይቆጨኝም። ቫሞስ እስቲ ኮፒ ሊንክ ሼር ማለት ነው 20 ጊዜ እየተረገጠ ቫሞስ እንላለን። ገና የመጀመሪያ ጨዋታ ላይ ፍራንስ የትም አትደርስም፣ ጥሩ ቲም አይደለችም፣ ልክ ስፔን ደግሞ ስትሸነፍ የትም አትደርስም ስትሉ ታያለ። እናንተ የምታዩት ተጫዋች ነው፣ እኛ የምናየው ጨዋታ ነው። ያማል ላይ ነው ዲፔንድ የሆነችው ምን ነግሬህ ነበር እኮ አይደል? ያስ ኬሊያን ጌታ መጥቶልሃል ብዬ ነበር። ኬሊያን ኤርፖርት ዛት ወይ ይውላችሁ እናንተ ስደተኞች ማለት ነው ይውላችሁ። አሁን ሶስተኛ ቡድናችሁ ልናስደግፋችሁ፣ አሁን ደግሞ ወደ እንግሊዝ ትሄዳላችሁ። ከዛ ጨጓራህ ጥፍቅልሃለሁ ማለት ነው። ምንድነው? ፈረንሳይ ከተጫወቱበት ሌቭል ውጪ ተጫውተው ወድቁ። እግዚአብሔርን ሙሉ ለሙሉ ስፔኖች በልጠዋቸዋል። ሙሉ ለሙሉ ጨዋታ ውስጥ ምንም ነገር ነው የማይገናኙት። እግዚአብሔር የፈረንሳይ ሌቭል እዚህ ነው፣ ዛሬ የተጫወቱት እዚህ ነው። ስፔን ሙሉ ለሙሉ አልተገናኙም። እግዚአብሔርን አልተገናኙም ጭራሽ ማለት ነው። ይሄ ስፔን እየተጫወተ የሚመስለው ሆነ ከሳውዲ ጋር ምናምን ነው። ገብቷችኋል? ፍራንስ ምንም ኢነርጂ አልነበራቸው። ስፔኖች በፈለጉበት ወይ ነበር ራን ያደረጉት ጌሙን በፈለጉበት ወይ ፋቢያን ሩይ ነው የጎደላቸው መሃል ላይ። እኔ ይኸውላችሁ ፋቢያን ሩይ የተባለ ሰውዬ ጤነኛ አይመስለኝም። ራን አደረገው ሙሉ ጌሙን እንዴ? ምንድነው የሚሰራው? ሮድሪና ፋቢያን ሩይ ሙሉ ጌሙን ራን አደረጉላቸው። እናቴ አንቸገርም ብለው ዝም ብሎ በቶተናም ተጫዋች ደገፉ አደረጉባቸው። ምን አይነት ጨዋታ ነው እግዚአብሔርን ምላችሁ ፈረንሳዮች ማለት ነው በራሳቸው ማፈር አለባቸው። በራሳቸው ገብቷቸዋል። የያዙት ስኳድ የዓለም አንደኛ ተጫዋች የምንለው ዴምቤሌ ባላንዶር በልቷል። ገብቷቸዋል። ስለዚህ ከረንትሊ አንደኛ ዴምቤሌ ነው። እሱ አይደለም አርጊዩብሊ ምናምን ብትሉ እምባፔ ያለ ኦሊሲ ያለ ገብቷቸዋል። ሶስቱን የዓለማችን ምርጡን ተጫዋቾች ይዘው ወደቁ። ስፔን ሙሉ ለሙሉ ዲዘርቭ ያደርጋሉ ማለት ነው። ላሚን ያማል ማለት ነው በጣም በጭንቅላቱ ስለበለጣቸው ነው ያለፈው። ምንድነው ስፔን እንደቀልድ ይኸውላችሁ፣ የስፔን መሀል ያስፈራል። ማንኛውም ቲም በዛኛው ሳይድ ቢመጣ ማለት ነው ፋይናል ላይ ስፔን በጣም አስፈሪ ነው። ለመሰላችሁ እንደፈለጉ ነው ጌሙን ራን የሚያደርጉት። ገብቷችኋል። ማፍጠን ሲፈልጉ ያፈጥሙታል፣ ማቀዝቀዝ በስማም አንተ እንደውም ስፔን ተብለው እኔ የምደግፈው ቲም ቀንቶት አያውቅም። ድሮም አይቀናም ስፔን ተብለው እንደውም አርጀንቲና ተብለው አንተ ስፔን እንዴት ነው የሚችሉት? እግዚአብሔርን ፈረንሳይ ምን ድድብ ያሉ ደደብ እንደው ከፈርስታፍ እንኳን የማይማሩ በረኛው ይረጉራል፣ ዝም ብሎ ያሻሟል ይጣል። ምን እንዲያረጉት ነው ስፔኖች የፈለጉት? ምን ግራ የገባው አንተ ያንም ያላታ ጊዜ በደንብ ቢልድ አፕ በስነ ስርዓት የሚችል ቲም ቢልድ አፕ እንኳን አድርገው ለመፍጠር አልሞከሩም እኮ። ሳሊባ ሲወጣ ነው ነገሮች እንዳከተሙ እኔ ራሱ ይገባኝ። እግዚአብሔርን አንተ ጭራሽ ያማልኩ ስንት ኳስ ለዛው ማግባት አልቻሉም እንጂ በስነ ስርዓት ብዙ ክሬት ያደረጉት እነሱ ነበሩ። ስፔን እግዚአብሔርን በጣም ዲዘርቭድ ሚድፊልዳችሁ እንዴት ነው እንዴ? እግዚአብሔርን ኩኩሪላ እንዴት አረች ማድሪድ አፈሰሱ ልጅ ግን ማርያም እንዳለ ቤስት ይሆናሉ። በጣም እኮ የሚገርም ፎርም እኮ ነው ያሳዩት ዛሬ ደግሞ። ፈረንሳይ ግን ተባተተ። አንድ የሚያስቆማት ቲም እንደሚኖር ግልጽ ነበር፣ እሱም ስፔን ነው። ፋይናሊስት ሆናለች ስፔን በእርግጠኝነት ነው የምላችሁ። ቻንሷ ከፍተኛ ነው የመብላት ቻንሷ። በጣም ነው የሚችሉት።
ጀለስን ማለት ነው። ጀለስን ፈረንሳይ ወደቀች እችለዋለሁ። አትያት ታለቅሳለች አላለም። በቃ ምንም አልሆነም። ምባፔ ምንም ማድረግ አልቻለም። ዴምቤሌ፣ ኦሊሴ፣ ዱዌ ቲም ምንም ሊያደርግ አልቻለም። አስወጣው። ይሄን የባሪያ ስብስብ ሲጀመር ምንም በቃ ምንም አያመጣም ከስፔን ብዬ ተናግሬያለሁ እኮ። ሙሉ ቶርናመንቱን የገባበትን 2 ጎል ስፔንን ሲያገኝ የገባበት ማለት ነው። ሲጫወቱ ራሱ እንዴት ነው የሚያስጠሉት ፈረሶች። ዝም ብሎ መሮጥ እንጂ ህግ አያውቁም። ኦፍሳይድ ነው ዝም ብለው የሚገቡት። ይሄ ሰውዬ ግን እንዴት አባቱ ነው ደስ የሚለው። ላሚን ያማል እያወራ ሁሌ የሆነ ነገር ፈጥሮ ይወጣል። ፔናልቲ ያስገኘ አረ በጣም ነው የሚችል። አንተ ያረጀ የፍራንስ አሰልጣኝ ደግሞ ቸርኪን በማያስፈልግ ሰዓት ታስገባለህ። ስንት በሚያስፈልግ ሰዓት ላሽ ብለህ 2-0 ሲሆን ማጂሻል ነው ለነገሩ እናውቃለን። በማጂኩ 3-2 እንዲያደርገው ነው። አድክም ሂድና ለሶስተኛነት ትጮታለህ ማለት ነው። ስፔን ፋይናል ከእንግሊዝ ወይ ከአርጀንቲና ይደርሳታል። ብትበላው ራሱ አይደብረኝም። ነገ አርጀንቲና ከእንግላንድ የሚገርም ጨዋታ እናያለን። ፋይናል ላይ ማንም ይድረስ ማንም ምንም አይመስለኝም ነው የምልህ። በእርግጥ ለአርጀንቲና ነው የምደግፈው። ያ ደደብ ኢንግላንድም እንዲያልፍ አልፈልግም። ፎደን ያልጠራ የሲቲ ተጫዋች ያልተጠራበት ፋይናል አይደለም እስካሁን ቶርናመንት ውስጥ መሳተፍ ራሱ አይገቡ። አባቢ ውሃ እያሳሳቀ ነው የሚወስዱ አይደል? አንቺ ስፔን ማለት ነው። ማርያምን የሚገርም ቲም የሚገርም ፐርፎርማንስ ዛሬ ፈረንሳይ 2-0 ማሸነፍ ችሏል። ጨዋታው ላይ የሚገራረሙ ሲቹዌሽኖች ውስጥ እና የነበረው ሚድፊልዱ ማለት ነው ምን ያክል ዲፈረንስ እንዳመጣ ዛሬ አይተናል። በዚህ ዓለም ዋንጫ ላይ ሚድፊልዶች ያላቸው ኢፌክት ምናምን ብዬ ነበር። በጣም በተቃራኒ ሆኖ በጣም ትልቅ ጥቅም ሲያሳይበት ያየሁበት ጨዋታ ነው። ሮድሪ፣ ፋቢያን ሩይዝ ጸዴ ፐርፎርማንስ ሲያሳዩ ነበረ። ኦልሞ ማለት በቃ በዚህ የሚጫወት ሰው ታውቃለህ፣ በዚህ የሚጫወት ሰውና ያቺ ፔናልቲ ቀድማ መገኘቷ ለስፔን አድቫንቴጅ ነበረው። ነገር ግን ፈረንሳይ ወደ ጨዋታው መመለስ አልቻሉም፣ ጭራሽ አልቻሉም። ማይክል ኦሊሴ ዝገት የሆነ ፐርፎርማንስ፣ የመጨረሻ ዝገት። እኔ ከዛ በፊት ራሱ ይቀየራል ብዬ ነበር። ቸርኪ ከሱ በኋላ ገብቶ የባሰ ዝገት የሆነ ፐርፎርማንስ። በቃ ዛሬ ምንም ፍራንስ ፐርፎርም ማድረግ እየቻሉ አልነበረም። ታውቃላችሁ ኢንዲቪዥዋል ብሪሊያንስ ላይ መሰረት አድርገው ነበር የሚጫወቱት። ኪሊያን የሆነ ነገር ላይ ማድረግ እየሞከረ የነበረው እሱ ግን በቂ አይደለም። ኡናይ ሲሞን ከመስመሩ እየወጣ በጣም ብዙ ኳሶችን ክሊር እያደረገ ነበር። በጣም የሚጠቅም ኳስ ለስፔን። ፔድሮ ፖሮ የሚገርም ኳስ ማስቆጠር ችሏል። ኦልሞ ጭንቅላት ታክሎበት ኦሪያዛባል ሌላ ጎል አግብቷል። ፈረንስ ወድቃለች፣ ስፔን ለፍጻሜ ያልፋለች። እንግዲህ የሚገርም ሲቹዌሽን ነው። ፍራንስ ሳትሆን ስፔን ብላችሁ የገምታችሁ ሰዎች ይመቻችሁ። ፎሎ ኮፒ ሊንክ ሼር እያደረጋችሁ እኔ በቃኝ ከምር ከዚህ በኋላ በቃኝ። ለምን ብዬ ነው የማየው ዓለም ዋንጫን እንዴ? እንግሊዝ ፕሪሚየር ሊግ ናፈቀኝ። እኔ ክለቤ አርሰናል ናፈቀኝ። ከምር ነው ብላችሁ በጣም በብዙ ርቀት ፈረንሳይ ይሄን ዓለም ዋንጫ ተበላለች ተብላ ታስባ የነበረችው እቺ አታኪንጓ በጣም አስፈሪ የነበረችው ፈረንሳይ በግማሽ ፍጻሜ እንግዲህ ገና ከሆነው በስፔን በአቬሬጅ ብሔራዊ ቡድን መስራት ተሸንፋ እንግዲህ ከውድድሩ መሰናበት ትችላለች። ስፔኖች በጣም የሚገርም በቃ ጌም ኮንትሮሊንግ ነበራቸው። ሮዲ በጣም የሚችል አማካይ ነው። ሙሉ ለሙሉ ዶሚኔት አድርገው ነው ያሸነፏቸው። ይችላሉ። ክሬዲት ለሚችል ብሔራዊ ቡድን ደግሞ ክሬዲት መስጠት ደግሞ እኛ ግዴታችን ነው። ክሬዲት መስጠትም አለብን። ከምሬ ነው የምላችሁ። ፈረንሳይ አሳዛኝ ተሸናፊ ነች። ኪሊያን ኤምባፔን ኮከባዊነቱን ከሜሲ ጋር በ8 ጎል ተጋርቶት ነበረ። እንግዲህ ሜሲ የሚሆን አይታወቅም። ቀጣይ ጨዋታ ከእንግሊዝ ጋር አላቸው ግማሽ ፍጻሜ። የአርጀንቲና እና የእንግሊዝ ደግሞ አሸናፊ ስፔንን ፍጻሜ ላይ የሚያገኙናል ማለት ነው። ኮከብ ጎል አግቢነቱን ማን እንደሚያጠናቅቅ በአንደኝነት በጣም አጓጊ ሆኗል። እስቲ እናንተ ማኑ ኮከብ ጎል አግቢ ሆኖ ጨርሳባችሁ የምታስቡት ኮሜንት ሴክሽን ላይ አስቀምጡልኝ። ፈረንሳይ እንግዲህ ተሰናብታለች። እኔ እንግሊዝ ፕሪሚየር ሊግ ናፍቆኛል። እናንተስ አልናፈቃችሁም? አቦ ስፔን አንዴ ለስፔን ለማንኛውም ስፔን ማለት ነው ፈረንሳይን 2-0 በማሸነፍ የዋንጫው ፋይናሊስት ሆናለች በጌታ ስም። ለማንኛውም ስፔን ማለት ነው ሰከንድ ሃፍ ጭራሽ እብዶና ብሶባት አልገባችም። ኧረ በስመ አብ ፈረንሳይን እኔ ሰከንድ ሃፍ ካምባክ ምናምን ጠብቄ ነበር። እውነት አልዋሻችሁም። ለፈረንሳይ ደጋፊዎች እጅግ በጣም አዝናለሁ። ዲዲዴሾ አይችልም። ከምር ነው የምላችሁ። ታክቲክ የተባለ ነገር ይሄ ሁሉ ተጫዋች ይዘ ራያን ቸርኪን በዛ ሰዓት ነው የምታስገባው። ያ ሁሉ አጥቂ ተይዞ እንደዛ ብዙ ቻንስ ክሬት የሚፈጥር ተጫዋች ኧረ በስመ አብ ምንም ታክቲክ የለውም። የስፔኑ አሰልጣኝ ግን ቃላት የለኝም ለሳቸው። ከምር ነው የምላችሁ። ጌሙ ማለት አንበውታል፣ በልተውታል ፈረንሳዮችን በቃ እንዴ! ኧረ ቃላት የለኝም እግዚአብሔርን። ሮድሪ እንዴት አባት ነው የምትችለው ሮድሪ! በስማ ፔድሮ ፖሮ ሚጎ ለማንኛውም ማለት አጥቂ ምናምን ገበያ ላይ ትጪ ምን አይነት የአጥቂ ጎል ያስቆጠረው ፖሮ! እውነት ነው ብላችሁ ቃላት የለኝም። አረ ስፔን እግዚአብሔርን
ላሚን ያማል በቃ እኔ በስፔን በኩል ሁሉም ግብ ጠባቂ ሁሉ እንዴት ልዩ ነው ግብ ጠባቂው ራሱ። ለማንኛውም ለስፔን የዋንጫ ፋይናሊስት ሆናለች ስፔን። ቃላት የለኝም። እግዚአብሔር ይመቻቸው። ብዙ ሰው ዛሬ ፈረንሳይ የሚጫወት መስሎታል በስህተት። ፈረንሳይ ነገ ነው የሚጫወተው። እሺ ዛሬ እኔም ዛሬ የሚጫወት መስሎኝ ነበር፣ ግን ዛሬ አይደለም፣ ተሰርዟል ጨዋታው፣ ነገ ነው። ማን ነው የሚያስቆመው ስንለው የነበረው ፈረንሳይ ለካ ስፔን ስላልገጠመ ነው። እኔ ወንድም አቤት 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 አቤት። አሁን ነገ ባለን ነገር በሙሉ ማለት ነው አሟጠን ፓወራችንን ቋጥረን አርጀንቲናን እናሳልፋለን። ከዛ ከስፔን ጋር ማን እየታየኝ ነው፣ ካሁን እየታየኝ ነው። ነገ እንግሊዝን ጥለን ከዛ ስፔንን እንገጥመዋለን ማለት ነው። ገባር እንደዛ ነው የሚታየኝ ፈረንሳይ። ወይኔ እስካሁን እኮ አልተሸነፈም እላችሁ። ዛሬ ኪሊያን በባፌ ደም ይመልሳል የተባለው ሰውዬ፣ ደም መላሽ የተባለው ሰውዬ ለራሱ እንኳን መሆን አልቻለም። ዛሬ ለራሱ እንኳን መሆን አልቻለም። ስፔን ፍራንስን አሳምና 2-0 በማሸነፍ ከግማሽ ፍጻሜው አሰናብታት ወደ ፍጻሜው ማለፏን ማረጋገጥ ትችላለች። ምን አይነት ጌም ነበር የተመለከት ነው። ፈርስት ሃፍ ብዙ ማዝናኛ አልነበረም፣ ግን ስፔን በጣም የተሻለችው ናሽናል ቲም ነበረች። እኔ አንድ ቲም እንዴት ነው ናሽናል ቲም ሆኖ በዚህ ልክ ሊግባባ የሚችለው እያልኩ ስገረም ነበር፣ በስፔን ማለት ነው። ያው ዩሮ 2024ም ያሳዩን ነገር ነው። ሲጀመር የኔ የዚህ ዓለም ዋንጫ ተገማሽ ቡድን ስፔን ነበረች፣ ግን በቃ አላርለ እንደ ቲም ማለት ነው ያላቸው መናበብ በጣም ነበር የሚያስቀናው ማለት ነው። ፍሎዋቸው ኳስ የሚጫወቱበት መንገድ ቲክታካ በጣም በቃ የምር በጣም የሚገርም ናሽናል ቲም ነበረ። ውጤቱ የሚገባዋል ያለ ምንም ክርክር። ፈርስት ሃፍ ፍራንስ ጭራሽ አልነበረችም። እኔ እነ ኦሊሴ፣ ኪሊያን ምባፔ፣ ዴምቤሌ የት እንደነበሩ ጨዋታው ላይ ራሱ በጣም ግራ የሚያጋባ ይመስለኛል። በስፔን በኩል ግን ኦልሞስት እያንዳንዱ የሚባሉ ተጫዋቾች በጨዋታው ላይ ጥሩ ነበሩ። አስቀድሞ 22ኛው ደቂቃ ላይ በወያዛባል አማካኝነት በፔናልቲ ነበር ጎል አስቆጥሮ 1-0 መምራት ችሎ የነበረው። ያንን ማስጠበቀው ፈርስት ሃፍ 1-0 መርቶ ተጠናቀቀ። ከዛ በኋላ ሰከንድ ሃፍ መልሶ እንግዲህ በፔድሮ ፖሮ አማካኝነት 58ኛው ደቂቃ ላይ በሚገርም ቲኪታካ የመጣችን ጎል አስቆጥረው 2-0 በማድረግ ውጤቱን አስጠብቀው እንግዲህ በዛው 2-0 አሸንፈው ለፍጻሜ ማለፋቸውን ማረጋገጥ ችሏል ማለት ነው። በዚህ ዓለም ዋንጫ 6ኛ ክሊንሺታቸው ነው። ስፔን እየተከላከለች አይደለም፣ ይሄንን የዓለም ዋንጫ ክሊንሺት እያስጠበቀች ያለ 6 ክሊንሺት በጣም ብዙ ነው ባይዘው፣ ግን በቃ ከኳስ ጋር በጣም ጥሩ ስለሆነች የትኛውም ናሽናል ቲም ማለት ነው ስፔንን ሰብሮ ጎል ለማስቆጠር ይቸገራል። ምክንያቱም ኳሱም ብዙውን ጊዜ በስፔን እግር ስር ነው የሚጠፋው ማለት ነውና ማን የናሽናል ቲም ይለያል ነው የምላችሁ። እያንዳንዱ የስፔን ተጫዋች በቃ የቱን ጠርታችሁ የቱን እንደምትወት ራሱ ግራ የሚያጋባ ነው። ብቻ እንደ ቡድን ሉዊስ ደላፎንቴ የሚገርም ናሽናል ቲም ነው እያስመለከቱን የሚገኘው። እናንተ ስለ ጨዋታው ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክቱ መጫን እንዳትረሱ። በእግር ኳስ ምንም የማይፈጠር ነገር የለም። ስፔን ፈረንሳይን አፈራረሰቻት ነው የሚባለው። ለነገሩ የሜሪኖ ሞቲቬሽን ነው። ሜሪኖ መልበሻ ክፍል ውስጥ ምን እንዳላቸው ታውቃላችሁ? በኔ ጎል ብቻ እያሸነፋችሁ መውጣት ሰልችቶኛል። ዛሬ 2-0 3-0 ሰፋ አድርገን ማሸነፍ አለብን የሚል አሪፍ ሞቲቬሽን ማነቃቂያ ሰጥቷቸው ነበረ። እነሱም ተጠቅመውበታል ማለት ነው። ለማንኛውም ፈረንሳይ ብላለች። ይመቻችሁ። የማትገመቱን ማለት እዚህ ጋር እኮ ነው ያራዳ ልጆች ለፍጻሜ ሲጠብቁ ግማሽ ፍጻሜ ላይ ስንጥቅ ብለ ልፍ ማለት ነው። ሌላኛው ደግሞ የማትገመቱን ግማሽ ፍጻሜ ሲጠብቁ ፍጻሜ ላይ ተገኝተ ራስን አሳያቸው ነው። የላማሲያ ውጤቶች እንዴት ያምራሉ ያራዳ ልጆች! እንዴት ነው የሚያበሩት ነው የምልህ ያራዳ ልጆች። ፖላ ኩሪሲ እንዴት እንደሆነ ለፈረንሳይ ተጫዋቾች ነው ያስተማራቸው። ከመቸኮላቸው የተነሳ ኳስ እንኳን በቅጡ መቀባበል አልቻሉም ፈረንሳዮች ነው የምላችሁ። በዛ ላይ ራቢዮት የምነክቶት እንደቀየረው አልገባኝም ምን ያራዳ ልጆች ማለት ነው። ለማንኛውም ስፔን በሚገባ በልጣ በሚገባ ተሽላ ፍጻሜ ማለፍ የነበረበት ክለብ አልፎ ተገኝቷል ማለት ነው። አሁን ነገ የእንግሊዝና የአርጀንቲናን አሸናፊ በጉጉት የምጠብቅ ይሆናል ማለት ነው። ስፔን ያራዳ ልጆች ለዋዛ ፈዛዛ የምቀመስ አይነት ቡድን አይደለሁም ማለች ስፔን አፈውጥታ የተናገረችው ሀሳብ አስተያየት እናንተ ነው። እንዴት አያችሁ? ሼር ኮፕሊንክ የተደረገ ይገባ ይመቻችሁ። ስፔን ፈረንሳይን ማለት ነው እንዲህ ወይኔ ምን ስማለሁ ይሄ ያው እንደ እንትን ፍትግን ያደረገቻት ፍትግ ማለት ነው። አሁን የቼልሲ አመራሮች ሁለት ምርጥ ተከላካዮች አሉ ልንገራችሁ። በቃ ከነሱ አንደኛ ላፖርት፣ ሁለተኛ ላኳ። በተለይ ማለት ነው በተለይ ላፖርት እድሜው አርጅቷል፣ ሳውዲ ነው የሚጫወተው ምናምን ብላችሁ ካላስፈረማችሁት ላኳ እንዳያመልጣችሁ። ወይኔ እንዴት ነው የሚችለው እንዴ! በዛ የተረበሸ የፈረንሳይ ቲም ውስጥ የተረጋገው እሱ ብቻ ነበር። ሌላው ደግሞ ልንገራችሁ፣ ኧረ ስፔኖች
ቆይ እኔ እንደዚህ እየጠላሁት እያየሁትም ለምንድን ነው የቻለ አቤን የሚያዘኝ ኩኩሬላ ከቼልሲ ከወጣ በኋላ እንዳይሳካለት ስንት ስቋጥርበት ነበር። ግን በቃ ይችላል። ከጉር ላይ ምን አይነት ኳስ ነው ወሰደው? ኧረ በስመ አብ። እኔ ምን ብዬ ላስረዳችሁ? በቃ እንዴት እንዳናደደኝ እንትና ዲዲር ዴሾ አጫወቱን መቀየር የለበትም ሲጀምር ሁሉ ጊዜ ማለት ነው። ሁሉ ጊዜ እንትና ኦሊሴ በክንፍ ነው መውጣት ያለበት በጣም ኳስ እንዲያገኝ ስፔስ ይፈልጋል። ስፔስ ማግኘት አለበት ወይ ደግሞ ስፔስም ካላገኘ የሆነ ወደ ኋላ መጥቶ እንዲጫወት መፍቀድ አለበት። በዛ ቦታ የሚሄደው ማን ነው? ኩንዴ ምንም የሚያውቀው ነገር የለም። ስለዚህ ኳሶቹ በሙሉ ይበላሻሉ። በስርዓት ፓስ ማረጋግጧቸው ነበር። ሲቀጥል ቅያዩ ቼርኪ ሲገባ በማን ነበር መግባት የነበረ? በዴምቤሌ ምንም እየሰራ አልነበር። በዴምቤሌ ገብቶ ቼርኪ ኦሊሴ ሜዳ ውስጥ መቆየት ነበረበት። ፈረንሳይ ምንም ሐሳብ የላቸው። ፋቢያን ሩይዝ የተባለ ተጫዋች በስመ አብ እሱ ካለ ስፔን አይሸነፍም። እመኑኝ። ወይኔ ፋቢያን ሩይዝ ሙሉ ነገሩን የሚያስተካክል እውነት ጃቪ አሎንሶ 30 ሚሊዮን ተለጥፎበታል። አምጡልኝ አለው። በምክንያት እግዚአብሔር ማንንም ሻካንም አታምጣው፣ ሌላ ሰው አታምጣ፣ ፋቢያን ሩይዝን ብቻ አምጡለት። ምን አይነት ተጫዋች ነው እናንተ? እንዴ ሰው እንዴት ነው? ኤአይ ነው ይሄ። ምንም አይበላሽበትም ኳስ። እዛ ጋር ደግሞ ስለ ሮድሪ ምንም አላወራ። ምን ላውራ? እኔ ስለሱ ማውራት ስለማልፈልግ ልቶ እሱ ጨርሰናል አውርተን። በጣም ነው የሚችለው። ግን ያ ግን ይለያል። አንተ ያማልን እኮ ሎክ አድርጎታል። ድኜ የሚባል ሰውዬን ያስበላቸው። ድኜ ማስገባታል። ድኜ ስፔን ወደ ዓለም ዋንጫ የፍጻሜ ጨዋታ አልፋለች። ሰዎች አሁን በተጠናቀቀ ጨዋታ ፈረንሳይ 2-0 በማሸነፍ እንግዲህ ስፔን ወደ ፍጻሜ ጨዋታ ማለፍ ይችላል። ስፔን የሚገርም ቲም ነው። ኢንዲቪጁዋል ብሪሊያንስ ፈረንሳይ በቃ ይችላል፣ ግን እንደ ቲም ምንም በቃ ሰው እንዴት እንደዛ ዲፌንድ ያደርጋል? ለፈረንሳይ እድል አልሰጠዋቸውም። ኦሊሴ አልነበረም፣ ምባፔ አልነበረም። በቃ ብቻ ሉዊስ ደላፎንቴ የሚገርም ጸዴ ቲም ነው የሰራው። ስፔን በጣም ጸዴ ቲም ነበረ። ያማልን ጥሩ ፐርፎርማንስ ያደርግ ነበረ። ፔድሮ ፖሮን፣ ሚኬል ኦያርዛባል ነው ለስፔን ጎሎቹን ያስቆጠሩት። ግን ማለት ነው ቢግ አፕስ ቱ ስፔን። በጣም በቃ ማለት እንደ ቡድን ነው የሚጫወቱት። የሆነ ፈረንሳይ አንድ ኳስ ሁለት ኳስ ነክቶ ሊሄዱ ሲሉ ወይ ደግሞ ኳስ ለማስጀመር ሲሞክሩ ዴዝ ኦልዌይዝ አ ፕሌየር ለስፔን የሆነ ተጫዋች አለ ከቨር እያደረገ ቦታውን ለቆ ሊሄድ ተጫዋች እና ብቻ ዴሶይዳስ በጣም ስፔን ጸዴ ቲም ነው። ጨዋታው ለ0 ነው። አሁን ኢንተርኔቱን ሰርች እያደረኩ ማግኘት የምፈልገው እያለቀሰ ያለበትን ፎቶ ላኩልኝ። የዛን ቅጫማን ፎቶ ላኩልኝ ቶሎ፣ እያለቀሰ ያለበትን። እኔ ዘንድሮ ሱሪ ሲያለቅስ ማየት ነው የምፈልገው ብዬ ሁለተኛ ጊዜው ነው ይሄኛው። ማልቀስ አለበት በእርግጠኝነት። እስካሁን አልቅሷል። ላኩልኝ፣ ኢንቦክስ አድርጉልኝ። ማን እንደሆነ ታውቃላችሁ። ያለቀሰበትን ፎቶ ላኩልኝ። ቆይ እኔ ግን ምን ባጠፋ ነው በዚህ ዓለም ዋንጫ ይሄን ያክል እንድቃጠል የተፈረደብኝ? ሀቢቢ ምንድነው ደግሞ ዛሬ ምን አይነት ጉዳይ ጃይ በሆነ ጨዋታ ነው የምናየው? አረ በፈጣሪ ያለ እንደዚህ ይቻላል? ሮድሪ፣ ፋቢያን ሩይዝ ምንድነው የምትሰሩት? ምንድነው ሀቢቢ? እንዴት ይሄንን ሰዓት የላሰ የፊት መስመር ተጫዋች ያለበትን እንዲህ ፓራላይዝ ታደርጉታላችሁ? ቹዋሜኒ ሲጀመር አንተ ጮማ ራስ ነህ። አንተ ኳስ ተጫዋች አይደለም። እኔ the most overrated ተጫዋች ቹዋሜኒ ማለት ነው ሀቢቢ። ጮማ ራስ የሆነ ተጫዋች ማለት ነው። ሉካስ ዲኜ አሁን ሲጀመር ነጭ ተጫዋች ከፈረንሳይ ጥቁሩስ ነጭ ተጫዋች እንዴት ይወጣል? እሱ ወዲዛ ጡርዛት። እኔ በቃኝ። እኔ ዓለም ዋንጫ የኢሉሚናቲ የ666ቶች ምን ቤት ነኝ እኔ? አርስዬ ብታቃጥለኝ ይሻለኛል እዛው ላይ እኔ ማንም ይብላው ባላ ምን አገባኝ። ምንድነው የተፈጠረው? ምን አይነት ጨዋታ ነው ያየነው? ምንድነው የተደረገው? ፈረንሳይ 0 ኦሊሴ ኦቨርሬትድ። ማንም መተ እንዳትከራከረኝ። እንደዚህ አይነት ጨዋታ ላይ ብቃቱን ካላሳየ ኦሊሴ የትኛው ጨዋታ ላይ ነው ታዲያ የሚያሳየው? ምባፔ ምን ያርግ? አንድ ኳስ አንድ ስሩ ቦል አንድ ስሩ ፓስ አልተሰጠውም። ምባፔ የአሰልጣኝ ጥፋት ነው፣ የዴሻምፕ ጥፋት ነው። ስፔን በልጧቸዋል ጨዋታ። በቃ የአሰልጣኝ ጭንቅላት ነው ያየነው እዚህ ጋር። በቃ አፍነው ዘግተው ምባፔ ኳስ እንዳይደርሰው አልጎ ሚድፊልዱን በልጦ ነው ያሸነፈው። ሊያውም እነ ፔድሪ ሳይገቡ። ዲስ ኢዝ ክሬዚ። እኔ ጨዋታ የምር ፈረንሳይ ተሸንፋለች። እኔ ግራ ገብቶኝ ስለሆነ ነው ጋይስ። ፈረንሳይ ተጫውታለች ዛሬ። ምን አይነት ቲም ነው ያየነው? ምን አይነት የሚያስጠላ ጨዋታ። የማይረባ ተከላካይ ሉካ ዲን የሚሉት የማይረባ ከሽለቤ ተከላካይ ፔናልቲ ብሎ የተሰጠው እዛ ጋር አየር ላይ ያለ ኳስ ዘሎ ገባበት፣ መተው ፔናልቲ ተሰጠ። በምን ሂሳብ? አየር ላይ ያለ ኳስ ነው። እንዴት ነው አየር ላይ ያለ ኳስን? ሁለቱም እኮ ሊከላከል ሊያጠቃ ነው። እንዴት ነው እግሩ የማይሰነዘረው? አይምታው ኳሱ። የሚያስጠላ ጨዋታ።
እኔ ፈረንሳይን እንዲህ አልጠበቅኩም። በጣም አሳፍረውኛል። አሳፋሪ ቲም ከመባፔ ውጪ አሳፋሪ ቲም የሞተ ኦሊሴ ኦቨርሬትድ ተጫዋች 150 ሚሊዮን አይገባ ማለት እስካሁን ስትመጣ እኮ ስፔን በቃ አንድ ጎል ብቻ ነው የተቆጠረባት፣ ግን የፍራንስን አታክ ታስቆማለች የሚል በዚህ ልክ ጠጣርናት ምናምን የሚል ግምት ጭራሽ ነው ያልነበረኝ። ቪዲዮዎችን ከተመለከታችሁ ስፔን ትወድቃለች ፍራንስ ታልፋለች ምናምን ስልበት የነበረው ቪዲዮ ላይ ስፔን ልታስቆማት ከቻለች እንኳን የምታስቆምበት ምክንያት ሚድፊልዱ ነው ሊሆን የሚችለው ምናምን ነበር ግምቴ። ግን ኢንዲቪዥዋል እያንዳንዱ ከተዋህዱ በጣም ምርጥ እንደሚሆኑ ስላሰብኩ እንጂ አንተ በኢየሱስ ክርስቶስ በዚህ ልክ ፍራንስን ዜሮ ማድረግ ይቻላል? ይህን የመሰለ አታኪንግ ቲም ዜሮ ማድረግ ትችላለህ? ኦልሞ ምን አይነት ድንቅ ፐርፎርማንስ ነው! ሩዝ፣ ሮድሪ፣ ኩኩሬላ የማይገኝበት ቦታ የለም። ማን ነው ኦሊሴ? ማን ነው ኪሊያን ምባፔ? መሀል ላይ ሁላ ይመጣል፣ መሀል ላይ ሁላ ይገኛል ማለት። በጌታ ስም በዚህ ልክ ፍራንስን ዜሮ አድርገህ ካባረርክ ዋንጫ ትበላለህ ብንል ማንም ሊጠይቀን አይችልም። በዚህ ልክ መውደቁ ችግር የለውም፣ እግር ኳስ ነው ይፈጠራል ትላለህ። ግን በዚህ ልክ ዜሮ ጎል ሳይሆን ያን የመሰለ የፍራንስ አታኪንግ ጎል ሳይሆን የሆነ አደገኛ ሙከራ ሳያደርግ ሲወጣ ስታዩ ምንድነው የሰሩት ስፔኖች እንድትል ያደርጋል ማለት ነው። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። ስፔን የዚህ ቶርናመንቱን አስደናቂ ቡድን ፈረንሳይን 2-0 አሸንፋ ካንበረከከችበት እጅግ አስደናቂ ጨዋታ የተረዳናቸውና የታዘብናቸውን 5 ነገሮች በዚህ ቪዲዮ ላይ ይዤላችሁ መጥቻለሁ። ይሄ ቪዲዮ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ እስከ መጨረሻው አብራችሁ እንድትቆዩ ጋብዛለሁ። አንደኛውና ዋነኛው በጣም ብልጫ የወሰደችበት የስፔን የአማካይ ክፍል በጣም አስደናቂ ነበረ ጋይስ። በቁጥር በርከት ብለው ሮድሪና ፋቢያን ሩይዝ መሃል ደግሞ ኦልሞ በተደጋጋሚ ዳኒ ኦልሞ ወደ አማካይ ክፍሉ እየመጣ የቁጥር ብልጫ እንዲወስዱና ከኳስ ጋር መከላከል ሲፈልጉ ከኳስ ጋር ይከላከላሉ፣ ማጥቃት ሲፈልጉም እንደዚሁ ኦቨርሎድ እያደረጉ የስፔንን አማካይ ክፍል በአግባቡ ብልጫ ወስደውበታል። በጣም የሚገርም ጥምረትን ነበር በዚህ ጨዋታ ላይ የተመለከትነው። ሌላው የሉዊስ ዴላፎንቴ እጅግ አስገራሚ ማስተር ክላስ ታክቲካል ማስተርፒስ የተመለከትንበት በጣም የሚገርም ጨዋታ ነው የነበረው። ይሄ ሰውዬ እንግዲህ የስፔን ብሔራዊ ቡድን ይዞ በሜጀር ቶርናመንት እስካሁን አልተሸነፈም። ላለፉት 36 ተከታታይ በትላልቅ ቶርናመንት ያደረጋቸውን አንድም ጨዋታ በሽንፈት አላጠናቀቀም። የአውሮፓ ሻምፒዮን አድርጓቸዋል። አሁን ደግሞ እንግዲህ የዓለም ዋንጫ ሻምፒዮን ለማድረግ ቡድኑን ለፍጻሜው አብቅቷል። የፈረንሳይን የዴሻምፒዮን ቡድን በአግባቡ በታክቲክ በልጦ ምን ማድረግ እንዳለበት ከኳስ ውጪም ከኳስ ጋርም እጅግ አስደናቂ ቡድን ነበር ያስመለከተ። ሌላው በዚህ ጨዋታ ላይ ትልቅ ልዩነት ፈጣሪ የነበረውና ፈረንሳይን ደግሞ በተለየ ጎድቷታል ብዬ ማስበው የዊሊያም ሳሊባ ጨዋታው እንደተጀመረ በጊዜ ጉዳት አስተናግዶ ተቀይሮ መውጣት ነው። ላክሯ እሱን ተክቶ እንግዲህ ፈጽሞ የሱን ቦታ የሱን ጫማ መሙላት አልቻለም ነበር። ከአፓሜካኖ ጋርም ረጅም ብዙ ጨዋታዎችን አላደረጉም። በተለይ በዚህ የዓለም ዋንጫ ጥምረታቸው በጣም መጀመሪያም ተቀይሮ ሲገባ አስፈርቶ ነበርና ሜዳ ላይም የተመለከትነው ያንን ነው። የነ ላሚን ያማል የነ ዳኒ ኦልሞን ተቀይሮ የገባው ፌራን ቶሬዝ እንደዚሁም አጠቃላይ እነ ባይናን ምናም ነገር መቆጣጠር በጣም ተስኗቸው ነበረ። ዊሊያም ሳሊባ ያንን የፈረንሳይን መረጋጋትና የመከላከሉን ጥንካሬ ይዞት ነው የወጣው ብዬ ነው የማስበው። አራተኛውና ወሳኙ የጨዋታው ለውጥ የነበረው ላሚን ያማል ጋይስ፣ በቃ ብስለቱን በደንብ ያየንበት በተለይ ደግሞ የመጀመሪያው ጎል ለመገኘቱ ያደረገው ጥረትና ብልጠቱን የተመለከትነው ሉካስ ዲኜ ላይ ኳሱን አየር ላይ እንግዲህ ገና በእግሩ እስከሚያወርድ ድረስ ቀድሞ ሄዶ ሰውነቱን አስገብቶ ፔናልቲውን ያስገኘበት መንገድ በጣም ብልጥነቱን የተመለከትንበት ነው። በዛ ላይ ደግሞ ጨዋታው ላይ የነበረው ኢምፓክት በጣም ከፍተኛ ነው። ተከላካዮቹን በተለይ ለሉካስ ዲኜ ፈታኝ ጊዜ ነበር ሲሰጡ የነበረው። ተቀይሮ የገባው ሉካስ ሄርናንዴዝም ቢሆን እሱን በደንብ ብዙም መቆጣጠር ነበር የተሳነው። ላሚን ያማል ጎል ባያስቆጥርም ግን ጨዋታው ላይ የነበረው ተጽዕኖ በጣም የተለየ ነበር። በዚህ ጨዋታ ላይ አምስተኛውና የመጨረሻ የታዘብነው ነጥብ ብዬ የማስበው የፔድሮ ፖሮ በጣም ክሬዲት የሚገባው አስደናቂ ብቃት ነበር። በመከላከሉ ረገድ ባርኮላንም ተቀይሮ የገባው ዴዜድዌንም ቀጥ አድርጓቸውን ያመሻው። በዛ ላይ ደግሞ ጭራሽ ሁለተኛውና በጣም ወሳኛውን ጎል በሚገርም ቦታ ላይ ተገኝቶ እንግዲህ በአስደናቂ ሁኔታ ጎሏን አስቆጥሮ ስፔንን አሸናፊ ለማድረጉ ትልቁን የአንበሳውን ድርሻ ከተወጡ ተጫዋቾች መካከል በግንባር ቀደምነት መጠቀስ ያለበት ተጫዋች ነው። ለማንኛውም ስፔን በጣም በሚገርም ሁኔታ ነው ፈረንሳይን አሳምና ነው ከዚህ ውድድር የሸኘችው። በምሽቱ ጨዋታ ላይ የእናንተስ ሀሳብ እንደዚሁም ደግሞ እናንተስ የታዘባችሁትን ነገር ምን አለ? ከዚህም በተጨማሪ ካለ ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት እግር ኳሳዊ መረጃዎችና ዘገባዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ሁላችሁም ያልጠበቃችሁት እንግዲህ ስፔን ከ16 ዓመት በኋላ የዓለም ዋንጫ ፋይናሊስት ሆናለች ማለት ነው። እንግዲህ ላይክ እኔ ኤክስፔክት አድርጌው ነበረ። በእርግጠኝነት መሃሉ ላይ መጫወት እስካልቻሉ ድረስ ኦፍ ኮርስ ሮድሪ ስላለ ብቻ መሃሉ ላይ መጫወት እስካልቻሉ ድረስ ፍራንሶች በጣም ይጎላቸዋል። ሌላኛው ዴምቤሌ ብቻ ነው ያለው። ጭራሽ ባርኮላን አስገብቶ ገባ። ባርኮላን ዱዌ ማስገባት እየቻሉ ማለት ኤኒዌይስ እኔ በጣም ነው ደስ ያለኝ። በጣም ነው የተደሰትኩት። ስፔን አልፋለች፣ ፍራንስ ወድቃለች።
አካውንት አዲስ ስለሆነ ፎሎ፣ ሪፖስት፣ ኮፒ ሊንክ ምናምን ማድረጋችሁን እንዳትረሱ ጋይስ አደራችሁ። ሌላኛው እንግዲህ ይሄ ጨዋታ የተበላሸበት ዋናው ምክንያት ሳሊባ ሲወጣ ነው። ላይክ አንድ ጎል ገብቶ ነበረ ሳሊባ ከመውጣቱ በፊት ምናምን የሚሉ ሪዝን ተውትና ሁለተኛው ጎል ባይገባ ኖሮ ፍራንስ በጣም ከባድ ነገር ያሳየን ነበረ። ከዱይ አለመግባት ውጪ ፍራንስ ከባድ ነገር ማሳየት ይችል ነበረ። ግን መሀል ላይ ሮድሪ አለ፣ በዛኛው በኩል ሳሊባ ወጣባቸው። በቃ ላይክ ሚድፊልዱ መጠቀም አልቻሉም። ኦሊሴ ወጣው፣ ቼርኪን አስገባው። ቼርኪን ለምን እንደማይጠቀም እኔ በጣም ነው ደስ ያለኝ ነው የምልህ። እመቤቴን በጣም ነው ደስ ያለኝ። በቃ ክብር የሚገባውን ክብር እስካልሰጠ ድረስ እንደዚህ ነው ቂጥ የምገባው። 4 ውስጥ ገብተህ ይኸው ትወድቃለህ። ፋይናሊስት ሳትደርስ ፍራንስ የተባለውን ቲም ይዘህ ማለት ነው። ኤኒዌይስ የሳሊባ መውጣት በጣም ቲሙን ቆርቶታል። ወርልድ ክላስ ከባድ አንደኛ የምንለው ተከላካይ ነው። መሀሉ በቃ ተጎድቶ ነበረ እንጂ ዳኒ ኦልሞ እንደዛ በቀላሉ ኳሱን ማቀበል አይችልም ነበር አለ ፔድሮ። ኤኒዌይስ እስቲ የእናንተን ግምት አስቀምጡልኝ። ማን ለፋይናሊስት ይደርሳል ከእንግላንድ እና ከአርጀንቲና? እኔ ቲሜን ይዣለሁ ስፔን ያሸንፋል ብዬ ኤክስፔክት አደርጋለሁ ፋይናሉን። ግን ማን ያልፋል የሚለውን ኮሜንት ላይ አስቀምጡልኝ አደራችሁን። አዲስ አካውንት ስለሆነ ፎሎ ማድረጋችሁን እንዳትረሱ እና ቴሌግራማችን ሊንክ ባዮ ላይ ያለላችሁ ጆይን አድርጉ። ይመቻችሁ። ቶልጁ ከመጀመሪያው ጀምሮ እኔ አልነገርኳችሁም ወይ? እኔ የተናገርኳት ቃል በቃል ነው አፕን ያደረገችው። ፍራንስ እስካሁን ደህና ቲም አላጋጠማትም። ስፔንም በምንም ታምር አትችላትም። ስፔን እኮ ኮምፕሊት ዶሚናንስ ነው ያሳየችን። ውሻን ያደረጓቸው ኮምፕሊት ዶሚናንስ፣ ሙሉ ጨዋታውን እንደ ውሻ እንዲያሯሯጡ ወንድ ናቸው ስፔንሽ። እንዲህ ነው የወንድ ቲም። ፋይናል ይደርሳሉ አልኩ፣ ፋይናል ከአርጀንቲና ጋር ይደርሳሉ አልኩ። ተናግሬ የነበረው ነገር ተፈጠረ። ያኔ መሰለ የአታክ ያላት ፍራንስ አንድ እንኳን ሳታገባ ደህና የረባውን ታርጌት የላቸውም። ሌላው ቢቀር ስፔን ነገርኳችሁ እኮ ያ ሚድፊልድ አቤት ሮድሪ ፋቢያን ሩይዝ ራሱ እንዴት ነበር ያ ሚድፊልድ። ኳስ ኮንትሮል አድርጎ ነው የሚጮተው፣ ተደብረው ነው የሚያሸንፏቸው አሉ። የተናገርኳት ቃል በቃል አፕን አደረገች። እኔ እናቴ ተሙት ትችለው ነው ስፔን እንደ ሁለተኛ ቲም ነግሬያቸዋለሁ በሚገባ። ስፔንን ሲጀመር ማለት ነው ፍራንስን ኦቨር ግሌዝ ነው ያደረጋቸዋል። ደህና ቲም አልገጠመችም፣ ደህና አታክ ያለው ቲም አልገጠመችም። አይው ስፔን ዛሬ ያሳያችሁ እንዴት ሙድ እንደያዙባቸው፣ እንዴት እንደቀለዱባቸው መደበሪያ እስኪያደርጓቸው ድረስ ሙሉ መሃል ሜዳው ሮድሪ ብቻውን አውት ፐርፎርም አውት ክላስ። መጀመሪያ የሰራሁትን ቪዲዮ ሄዳችሁ እንደዚህ ነው ያልኩት። እዚህም ደገሙ ማለት ነው ሰከንድ ሃፍ ላይ። አቤት ኩኩሬላ እና ፔድሮ ፖሮ እንዴት ነው የሚችሉት! ከዚህም ያስጨንቁልሃል ብቻቸው። አሁን ለአርጀንቲና ልሰጋ ነው ለራሴ ቲም። ነገን እናልፍና ስለ ስፔን ደግሞ እንጨነቃለን። ግን የሚገርም ቲም ነው ያላት ስፔን። መጀመሪያም ነግሬያቸዋለሁ ያሸንፋሉ ብዬ። አሁንም በሚገርም ሁኔታ ነው ደግሞ ያሸንፉት። ሊያውም ደብድበው ተልጠውባቸው ተደብረውባቸው። ስፔን አኩርታኛለች መቤቴን። ፈረንሳይ ወደ ፍጻሜው ሳታልፍ ቀርታለች። ስፔን መከላከሉንም ማጥቃቱንም እንዴት ረጋ ብላ ማከናወን እንዳለባት አውቃበታለች። የምባፔን ፍጥነትና የዴምቤሌን ድሪብል አፈራርሳ የዋንጫው መድረክ ላይ ቀድማ ተገኝታለች። አሁን የሚጠበቀው የሜሲው አርጀንቲና ወይም የሃሪኬኗ እንግሊዝ ናት። ታዲያ በፍጻሜው ስፔንን የሚገጥመው ብሔራዊ ቡድን ማን ይሆን? አርጀንቲና ወይስ እንግሊዝ? ግምታችሁን አስቀምጡልኝ። መልካም ጊዜ። እግር ኳስ ማለት በአጭሩ ይሄ ነው። በቃ አባቴ የፈለገ ቡድኖችን ለጥለጠ ብትመጣ የሆነ ጨዋታ ላይ ደግሞ ብትንትን ይወጣል። በቃ አላ እንትናን ስላሸነፈ እንትናን ያሸንፋል የምትለው ነገር የለም። ፈረንሳይ ላይ እግዚአብሔርን እኔን ጨምሮ ብዙዎቻችን በቃ በጣም ባሰቃቂ ሁኔታ ዶሚኔት አድርጎ ይህን ዓለም ዋንጫ ያሳካዋል ብለን ነበረ። በአጭሩ ተቀጨ። እንዲህ እኔ ዴላ ፎንቴ እንዴት ነው የሚችለው? ኳስ ይዛችሁ ተከላከሉ። እንዴት ነው ሰው ኳስ ይዞ የሚከላከለው? 11ዱም ይከላከላል፣ ሲያጠቁም 11ዱም ፖሮ ነው ራሱ ያገባው። እግዚአብሔር እኔ ስፔን ይችላሉ። በቃ በአጭሩ ስፔን ማለት የድሮ ባርሳ ነው። ቲኪታካ። እኛ ስፔንን ንቀናት ነው እንጂ ስፔንን ተመልክታት 2004 ላይ ፋይናሊስት ነበረች፣ ዩሮን አንስታለች። 2025 ላይ ኔሽንስ ሊግ ፋይናሊስት ነበረች፣ በፖርቱጋል አታለች። አሁን ደግሞ ወርልድ ካፕ ፋይናሊስት ሆናለች። ሶስቱንም ጨዋታ ግን ማለት ነው ፍራንስን አሸንፋ ነው። ምን ያህል ከባድ እንደሆነ አስበው ለፈረንሳያን ስፔንን ማግኘትና ስፔንን ማሸነፍ። አሁን ከዚህ በኋላ ህልም ነው የሚሆንባቸውና ስፔንን በጣም አንደርሬትድ አድርገናት ነበረ፣ በጣም ንቀናት ነበረ። በተለይ ደግሞ የኬፕ ቨርዲ ጨዋታ የመጀመሪያው ስፔንን ብዙ እንዳንገምታት አድርጎት ነበረ። ግን ትክክለኛ ማንነቷን አሳይታናለች። አይሆፕ ፋይናሉም ጸዴ እንደሚሆን አሪፍ ጨዋታ እንደሚያሳዩንና ቀላል ቲም አይደለም የተሰራው፣ ቀላል ቲም አይደለም። ተቃጠልኩ። እግዚአብሔር እንደ ዛሬ እኔ በናሽናል ቲም ከዩናይትድ ቀጥሎ ነርጃ አላውቅም ማለት ነው። ምን አይነት ፈረንሳይ ምን አይነት ጨዋታ የሚጫወቱ ሲጀመር እኔ ዳኛ ማልጣ አስጠልቶኛል። ግማታም ዳኛ ስንት ቢጫ ካርድ ነው የሚተወው ማለት ነው።
እግዚአብሔር በጣም ነው የጨለልኩት፣ በጣም ነው የተናደድኩት። ስፔን ልክስክስ የሆነች ስፔን ማለት ነው። በጣም ነው መጣላቸው ስፔን ባልቲን በጣም ነው መጣላው። ልክስክስ ዝም ብሎ ይወድቃ አለቃቃሽ። ኧረ በስመ አብ ባፔ፣ ኧረ በስመ አብ ደግሞ የዲዲየር ዴሾ አፈር የበላ ሉካስ ዲኛ አሁን ለደቂቃ ሜዳ ውስጥ ምንድን ነው የሚሰራው? ምንድን ሉካስ ዲኛ አሁን ለደቂቃ የሚሰራው? ኦሊሴ እንኳን አልነበረም። ለምንድን ነው በጊዜ ማቀየረው? ምን አባ ነበር ሳኔ የነበረው? አንተ አፈር የበላ ማለት ነው። ሲጀመር ኳስ ማቆም ነው ያለብኝ እኔ የምደግፈው ሁላ ተቃራኒ ነው የሚሆነው ማለት ነው። ነገ የአርጀንቲና ማሊያ ለብሼ መጥቼ እቋጥራለሁ። አርጀንቲና አንጠላታለሁ።